ሰው ሊጎዳችሁ ይችላል፣ ግን 100% ማፍቀር ካልቻላችሁ ገርማችሁ እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ አፋጭ ውስጥ ከእንቁርቲ ጋር ያርሻ ካካ ይደረግባችሁና ገንዘብ ይከፈላችኋል። ጆን ዳንኤል በሴት ላይ በነበረው ነገር ይቅርታ መጠየቅ አለበት። የምታፈቅሩት ሰው ወልዶ ኦኬ ብላ ተመልሳ ጠየቅ አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋት ሁለተኛ ልጅ ሊወልዱ ነው አሉ እነ ጆን ዳንኤል። እኔ እንጃ እስር ቤት የተሰቃየች ልጅ አዶናይ አንድ ነገር ልንገርህ አይደለ አንተ ወስፌ እኮ እና አንቺን እኮ በዲቦራ መስፈርት ስናይ እኮ በምንም ልንወዳደር እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ ከሰው ጋር ፍቅር ሲይዛችሁ 100% ይሁን። ሰው ሊጎዳችሁ ይችላል፣ ግን 100% ማፍቀር ካልቻላችሁ ህይወትን አትኖሯትም። ሁሌም ተከልላችሁ ትኖራላችሁ። ስለዚህ ለመጎዳት ፍርሃቱ አይኖራችሁ። 100% አፍቅሩ፣ 100% እመኑ። ግን ደግሞ 100% ማስተዋልም ያስፈልጋል። መራቅ ካለባችሁ ሰውን መራቅ መቻል ይኖርባችኋል። በማን በእግዚአብሔር ስም። ብቸኝነትን መፍራት ሁሌም ከማያስፈልገንና ከማይጠቅመን ሰው እንድንሆን ያደርገናል። ናዮዬን ምንም ናዮዬ ታሳዝነኛለች። ናዮ ምን አረገች? ፕሊስ እንዳሰድዋት አደራ። ምንም ያደረገችው ነገር የለም። ናዮ ምን አረገች? ምንም የምታውቀው ነገር አለ? የልጅ እናት ናት፣ ያንግ ናት። በጣም በዚህ መከራ ውስጥ እስር ቤት የወለደች እስር ቤት ውስጥ የተሰቃየች ሴትን ናዮዬን እኔ ኧረ ተው አትናገሩ፣ ክፉማ አትናገሩ። እስር ቤት የተሰቃየች ልጅ ተው ናዮ እንዳትናገሯት፣ እንዳትናገር። ለህሊና ስንት መከራ ያየች በህፃንነቷ እስር ቤት ገብታ የተሰቃየች ልጅን በፍጹም በመጥፎ እንዳታነሱ ፕሊዝ። እና ጃኒ ደህና መሆኗን ነግራኛለች። ይሄን ነው የምነግራችሁ። ምንም ብትናየው ምንም እግዚአብሔር ይጠብቅሽ። ያንተም የጆን ዳንኤልም የእሷም ልጃቸው ይባረክ። ልጆቻችሁ ወደፊት ይባረኩ። ሌሎችም ከወለዳችሁ እግዚአብሔር ይጠብቃችሁ። እዛ ችግር የለብኝም። እንደነገርኳችሁ ነው። ጆን ዳንኤል በሴት ላይ በነበረው ነገር ይቅርታ መጠየቅ አለብን። ሌላ ምንም ከኔ ጋር ችግር የለብኝም። ገብረ ጻድቅ የለ ኃይለ ጻድቅ የለ ከዚች ላይ እኔ አልነሳም ስላችሁ አልነሳም። ከዚች ቦታ ላይ አልነሳም። ብድሬ ሳልመልስ ከዚች ጋር አልነሳም። እኔ ግን የምለው በጣም የሚገርመኝ ደግሞ የእውነት እግዚአብሔር ምስክሬ ነው። ግርሜ ሄዳችሁ አንፎሎ አድርጉ ስላችሁ ጭራሽ አንፎሎ ገዝቶ አምጥቶ እናንተ ደግሞ ፎሎ አድርጋችሁ ጭራሽ 100,000 በአንድ ቀን ፎሎ ሲያደርጉ አስባችኋል? ዩ ጋይስ አዶናይ አንድ ነገር ልንገርህ አይደለ? ያ አንተ ወስፌ እኮ ነህ። ወስፌ ታውቃላችሁ? እኔ አዶናይን ወስፌ ነው የምለው። በቃ እንደ ወስፌ ነው። በቃ ሾል ያለ ነው አዶናይ። ይሄ አዶናይ ወስፌ ነው ለኔ። በአንድ ቀን አስባችሁታል? 100,000 ቴንክ ዩ ማማዬ። ይሄ ወስፌ እልህ ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ። አይገርማችሁም? እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ። ፊንገርስ ወይ ጉድ ፈላብኝ። ፊንገርስ ደስ ይላል። ስሙኝ፣ ፊንገርን አላያችኋትም እንዴ? አሁን ዲቦራ ሲገባት ከቤት ታወጣች ምናምን ነገር እና አንቺ ለምን አትቀበያትም ውዴ? አንቺ አልነበረሽ እንዴ ፖፖ እያልሽ ልጅቱን ስትሰድብ የነበረው? እኔስ ዲቦራን ብቆም ባልቆም አላቃትም። ጓደኛዬ በዛ ሰዓት አልነበረችም። ምንም ነገር ያልኩትም ወጥቼም እንትን የለም፣ ዝም ነው ያልኩትኝ። አንድ ሁለተኛ ነገር ደግሞ ማለት ነው እኔና አንቺን እኮ በዲቦራ መስፈርት ስናይ እኮ በምንም ልንወዳደር አንቺን። አንቺ ልጅቱን ፖፖ ብለሽ ስም አውጥተሽላት ፖፖ ያልሻትም እኮ ምክንያት ፖፖ ብለሽ አይደለም። ዱባይ ላይ አፋጭ ውስጥ ከእንቁርቲ ጋር ያርሻ ካካ ይደረግባችሁና ገንዘብ ይከፈላችኋል ፖፖ ናት ብለሽ ስሟን ያጠፋሽው አንቺ እንጂ እኔ ቤት አይደለም። ካንቺ ጋር እኔ በምንም መስፈርት አንገናኝም። የራቁት ቪዲዮ አላት ፒንክ ለብሳ የሆነ ፒንክ ለብሳ የራቁት ፎቶ አላት እያልሽ እኮ አፍሽን ስከፍሽ የነበረው አንቺ ነሽ።
በማን ነው የሚባለው? ዳይቦ ኪንግ እንደዛ በሴትነቷ እያንቋሸሻት ዳይቦ ኪንግ እያልሽ አፍሽን እኮ ስከፍቼ የነበረው ዶሮ ልስራልህ ካልመጣክ የኔ ጀግና ብለሽ ፎቶ የለጠፍሽው እኮ ሴትነቷ ቢታይሽ ማኖሮ ያኔ ይሄ ሰውዬ በዚህ ርቀት ሲሄድባት እንኳን ማለት ማስቆም ትችይ ነበር። ገንዘብ በልጦብሽ ነው እንደዚህ እንትን ያልሽው። የሰው ስም የሚጽፉ ጋይስ ብሎክ አድርጉ። አሁን ኤቢ ብሎክ አድርጌያለሁ፣ አልወድም። የሰው በሌለበት የሰው ስም አጻፊ ነው ያባት። ብሎክ አድርጌያለሁ። ነገ ተምረት እመጣለሁ። የሆነ ሰው ፊቱን እንዲሸፍነው ከወገበታች ራቁቱን ነው ከዚህ እንዲህ ወይ ያን ነገር ነው ታያወራሁኝ። ደግመሽ አታስወሪኝ፣ አልፈልግም። ዘፈንኩለት እኮ የዘፈንኩትን አልሰማሽ? ምን ዘፈንሽ? ቁመት ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ወድዬ እየዘፈንኩለት ምና ዘፈንኩለት። እናውራ እስቲ አሁን ግልጽ ሆነን እናውራ። ምንድነው ግልጽ የምንሆነው? ማለት ቲክቶክ ላይ የሆነውን ነገር ማውራት አለብን እኮ። እኔ አያገባኝም። አታነካኪኝ። ህግ ያግድሽ። በህግ አምላክ ታረቁ። በቃ ታረቁ። እግዚአብሔር ይመስገን ታረቁ። ምን አድርጊ ነው የምትይኝ? ስለምን እናወራ? ስለምን? በጭራሽ አዶናይ አልናገረው። ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይሄ ሁላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገር ውስጥ ልውጣ ቢል እኔ አልወቅስም። ማብራታ መቀጠልም መውጣትም እኔ የምመኘውን ልንገራችሁ። ይሄን ጠላት ለማቃጠል ህይወታችሁ አንድ ላይ ቢሰምር ደስ ይለኝ ነበር። ይሄን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ይሄን አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋችሁት አንድ ላይ የፍቅርን ጥግ ብታሳዩን በቃ ፍቅር ማለት ይሄ ነው ብለን እናልፈዋለን እኮ። ጆን ዳንኤል ለማግኘት ጃኒ ነው የሚወራት። እኔ እማቀው ጆን ዳንኤል እኔ ጃኒን አወቅኳት ጆን ዳንኤል አምጥቷት ነው። እውነቷን ግን አልደብቅባትም፣ መደበቅም የለብኝም። እቺ ልጅ ዛሬ ስህተት ሰርታለች። እቺ ልጅ ዛሬ ደውላለች ኤክሷ ጋራ። እሷስ ይቅር ባይነቷ የምትወዱት የምታፈቅሩት ሰው ወልዶ ኦኬ ብላ ተመልሳ ጠያቂነቷስ ኦኬ ብላ መመላለሷስ? እኔ ወለደ ይለያያል እያልኩኝ አይደለም፣ ግን ሁላችንም የእጃችንን እናገኛለን። እውነት ናት። ሌላ ወንድ አላፈቀረችም። በነገራችን እቺ ልጅ አዲስ ወንድ ቢሆን እንኳን ከአዶናይ ጋር ሆና አዲስ ወንድ አፍቅራ ቢሆን አሁን ራሱ ሁለተኛ ልጅ ሊወልዱ ነው አሉ ነጁ እንዳልሄድ እኔ እንጃ። እኔ አላውቅም። አታስገቢኝ እንደዚህ። እኔ አታውሪኝ። አላውቅም። አውቄ ተረጋጋ። እሺ ልታይ ማነው አይቶታል የጆንን ገጀራን ምን ይዛራል። እኔ አታውሪኝ እንደዚህ ቶሪ በእግዚአብሔር ታሽተው። እሺ ሪከርድ ላይ ብታይ እንዳትቀየመኝ ማለት ነው። ያንተን አምቻለሁ ማሪ ስላላየው ግን ያልሹ ነገር ስህተት ነው ካልክ ያየ ያመነ ያውቃል የሚባል ቃል አለ። ሴናው መስሎ በጣም ሲያስጨንቆኝ እንዲቆ አንድ ሰው ልቦልክሽ ነው አንድ ዲወር የሚባል አለ የደሃ ፓንት ስማይ። እሺ ስለምን አወራሽ? አመቻለሁ ምን ማለት አመቻለሁ። ሌላው ምን እንትሻል ነበር ሲጠይቁኝ ነውማ ምን ነው በግምት ወፍራም ስለሆንክ አምላኪ
እንግዲህ የሚያውቀው ያውቀዋል። መካሻ ቢጋው ትቼለታለሁ። የእንትናን አስጨናቂ ያንተ መካሻ እኔ እንደዛ አይደለም ስሙ ሲጀመር። ምግብ ያዙ ነው ምግብ ያዝ አንሱ ምግብ ምን ያባ ሱራዬ የትና ይቴ ነው ምግብ ከነሱ ኋላ ችግር የለውም። ተነሽን ቀንም በይ ከሌላው ናቲን አለፍ መጣሁ ይላል ኖ ይነባት በዚህ ሱራዬ ይነባት አሁን ስጋ አንድ አናደር ሁሉንም በደም ኦማያዛን ግዴታ ጋይስ ተመልከቱ። ይሄ ደግሞ እንዴት ያምራል! ወርቃ ቴንክ ዩ እናት ነይት ናይቴ እናት ምግብ ሐዘ አንተ ፈለገችው ነገር ብታደርግ ገላሽ አለኝ ምንሽ አለኝ እስቲ ነን ያየሽ አውሪ ምናምን ብሎ የሚያስፈራራው ምን ማለት ነው? በዚህ ማወቅ ነው ይገባቸዋል። በጣም ቴንክ ዩ ወዳ ፈቅዳ ማንነቷን ለሰጠችው ጓደኛው ከዚህ በፊት ለነበረችው ኤክስ ክብር መስጠት ነበረበት። የፈለገ ነገር ብታደርግ ምን የተደሰተበት ነገር ነው። ግን በዚህም ተጠማው። በዚህ በኩል አካውንት ሪፖርት ያደርጋል፣ በዚህ በኩል ደግሞ እችንም ልሞስድ ይፈልጋል። እኔ እንደው ለአሁን ላለችው ሚስት ነች ምናምን ለምትባለው መልእክት ያለኝ ምንድነው፣ ለምንድነው ቤቢ ብሎ እቺ ልጅ ሴቭ ያደረገው ስሟን? ቤቢ ቦ አንተ ለተለየው ሰው ዋይ ቤቢ ብሎ ሴቭ የምታደርገው? ይሄንንስ እንዴት ነው አክሴፕት የምታደርገው? ይሄን ልጅ ራሱ ሌላ ሰው ቤቢ ብሎ ሴቭ አድርጎ ስልኩ ላይ እቻውን ቤት ያለችው አለች። እንዴት ነው ይሄን ልጅ ራሱ አክሴፕት የምታደርገው? እንደ ጓደኛ እሷን ብቻ ነው ቤቢ ማለት ያለበት። እዚህም ሁሉንም መጠቅለል አይቻልም። ቲክታኩንም የጌሙንም ጨዋታ እኔ ልቆጣጠረው ቺኮቹንም ሁሉ እኔ ልውሰድ አይባልም። ስለዚህ አንድ ያዝ። የሀገሬ ሰው ምን ይላል? 10 ያባረረ አንድ አይዝም ነው። ስለዚህ ሁሉም ቦታ ላይ ልክፍ የለም። አንዷን ይዘህ ተቀመጥ ነው። የሆነ ሰው ፊቱ እንዲሸፍነው ከወገበታች ራቁቱን ነው። ከዚህ እንዴት ወይ ያን ነገር ነው ታያወራሁኝ። ደግመሽ አታስወሪኝ፣ አልፈልግም። ዘፈንኩለት እኮ የዘፈንኩትን አልሰማሽ? ምን ዘፈንሽ? ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ብዬ ዘፈንኩለት። ምን ነው ዘፈንኩለት። እናውራ እስቲ አሁን ግልጽ ሆነን እናውራ። ምንድነው ግልጽ የምንሆነው? ማለት ቲክቶክ ላይ የሆነውን ነገር ማውራት አለብን እኮ። እኔ አያገባኝም። አታነካኪኝ። ህግ ያግድሽ። በህግ አምላክ ታረቁ። በቃ ታረቁ። እግዚአብሔር ይመስገን ታረቁ። ምን አድርጊ ነው የምትይኝ? ስለምን እናወራ? ስለምን ዛሬ ጃኒ አዲስ አካውንት ከፍታ ብትመጣ በአንድ ቀን ነው 1 ሚሊዮን የምትደርሰው። በጣም ብዙ ህዝብ ይወዳታል። አላ ያኛው አካውንቷን እኮ አሁን ዋርኒንግ ስለሰጣ ዲአክቲቬት አድርገው ነው እንጂ ሁለተኛው ተዘግቶባት አይደለም። ስትመጣ 2 ሚሊዮን ወደ ትገባለች። ሁለተኛው ራሱ ቢዘጋ ማለት ነው 0 አዲስ ከፍታ ብትመጣ ዛሬ በ2 ቀን 3 ቀን 1 ሚሊዮን ትገባለች። 100% ሆኜ የምነገር ሰው ነው የሚያያት። ሁሉ ህዝብ ይወዳታል። ስለዚህ አካውንት ተዘጋ ማለት የህይወታችን መጨረሻ አይደለም። የሆነ ነገር ሰው ሆኖ ማይሳሳት የለም። ሰው ሆኖ ስህተት ሰራ ማለት የሰው ልጅ ከስህተቱ ተምሮ ከዜሮ መጀመር ይችላል። የሰው ልጅ ሲሞት ብቻ ነው የሚያበቃለት እንዴ? ነፍሰ ገዳይ እንኳን እኮ የሰው ነፍስ ያጠፋ ሰው እንኳን እኮ እስር ቤት ገብቶ ታስሮ የተፈረደበትን ጊዜ ሲጨርስ ወጥቶ ከዜሮ ከአዲስ ሀ ብሎ ህይወቱን ይጀምራል። ምንም ነገር አብዛኛው ቲክታከር ዝምታን መርጧል። ለምን ዝም እንዳላችሁ ይገባኛል። እንደዚህ ካልኩኝ ከህዝቡ ጋር ልጋጭ እችላለሁ፣ እንደዚህ ካልኩኝ ደግሞ ከራሱ ከቲክታከሩ ጋር ልጋጭ እችላለሁ የሚል ነገር የሚያሳስብ ነገር ስለሆነ ነው። ነገር ግን እኔ በዚህ ቪዲዮ
የማን አካውንት ባን መደረግ እንዳለበት፣ ማን ብሎክ ማድረግ እንዳለብን እና ማን ነው ካንስል መደረግ ያለበት የሚለውን ማስጠንቀቂያ የሚሰጣቸውም ሰዎች አሉ በዚህ ቪዲዮ እና አንዳንድ ጊዜ የሌላችሁ ሰዎች ካላችሁ ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል ስክሮል ማድረግ ትችላላችሁ። ለማንኛውም በእነዚህ ወጣቶች ጉዳይ እኔ ከዛሬ 8 ዓመት በፊት ጀምሮ ማየው አንድ በጣም የሚያበሳጨኝ ነገር አለ። እሱ ነግራችኋለሁ። ግን አዳዲስ ሰዎች ቲክታከሮች ምንም አይሆንም። ይሄን ነገር መረዳት አለባችሁ። ቲክታከሮች ድንገት በሆነ ጉዳይ ሊታሰሩ ይችላሉ፣ ይፈታሉ። አንዱ ቲክታከር ከሌላው ጋር ሊጣላ ይችላል። ያው ወጣት ነን እንዴ እና አንዱ ከአንዱ ጋር ሊጣላ ይችላል። ተመልሶ ሊታረቁ ይችላሉ፣ ላይታረቁም ይችላሉ። እና አንዳንድ ሰዎች ደግሞ የሆነ ቪዲዮ ይገኝባቸዋል። ተመልሶ ደግሞ ያ ቪዲዮ በይቅርታም በሌላም ነገር ሊታለፍ ይችላል። ወጣቶች ናቸው ቲክታከሮች፣ የፍንዳታነትም ዘመን ነው። ስለዚህ ይሄ ነገር ያልፋል። እሱ አይደለም ምን የትልቁ ጉዳይ ማለት ነው። ነገር ግን ከዚህ በኋላ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች በምንም አይነት ጉዳይ በራሳችሁ ፐርሰናል ጉዳይ የሚሆን በሌላ ጉዳይ ከእንደነዚህ አይነት ሰዎች ጋር ላይቭ የምትገቡ ቲክታከሮች የእናንተን አካውንት ባን ለማስደረግ አንደኛው እኔ ተሰልፌ ከፊት የምሰለፈው እኔ እንደሆንኩ እንድታውቁ ፈልጋለሁ። እነማን ከዛሬ 8 ዓመት ጀምሮ እኔ የዛሬ 8 ዓመት ቲክታክ ዩቲዩብ የሚባለው ነገር ምንድነው ብዬ ገና ስጀምር ቲክታክ ባልነበረበት ጊዜ ጀምሮ ሁሌ የህዝቡን አቴንሽን ወደዛ ሲያደርጉ የነበሩ አንዴ ፖለቲካ ይጀምራሉ፣ አይሳካላቸውም። ከዛ ደግሞ ሰው ፖለቲካ የሚባል ነገር ጥንቅር ብሎ ይቅርብኝ ብሎ ተወ። ከዛ ሃይማኖት ጋር መጡ። ሃይማኖትም እንዲህ ሲሉ ህዝቡ ነቃባቸውና ከዛ ተው። አሁን የቲክታከሮችን የነዚህን ያንግ የሆኑ ቲክታከሮችን ላይፍን ገና አንደርስታንድ ለማድረግ እየታገሉ ያሉ ቲክታከሮችን ላይፍ እንደ ንግድ ይዘው ለመነገድ በእነሱ አስታራቂ ለመምሰል እናንተን ማን ነው አስታራቂ ብሎ የሰይማችሁ? እናንተ ለራሳችሁ መጀመሪያ ከራሳችሁ ጋር ታረቁ። አንድ ሶፋ ላይ ቁጭ ብላችሁ 8 ዓመት ሙሉ ህዝቡን ባገኛችሁት ነገር ሁሉ ስታባሉ ከርማችሁ አስታራቂ ልትሆኑም አትችሉ። እና እነዚህ ሰዎች ከዚህ በኋላ የምሬ ነው ብላችሁ ከነዚህ ሰዎች ጋር ላይቭ የሚገቡ ቲክታከሮችን በምንም ጉዳይ የነዛን ሰዎች ሳይሆን የነዚህን ቲክታከሮች አካውንት ነው ማዘጋት ያለብን። ለምን? ይሄ ለህዝቡ ንቀት ነው። አንድን ህዝብ እንደ ህዝብ ቁጭ ብሎ የሚሳደብን ቲክታከር የራስ ላይቭ ላይ ያስገብተህ ከሱ ጋር መነጋገር ማለት ለዛ ህዝብ ንቀት ነው። አንድን ሃይማኖት ቀን ሙሉ ሲሳደብ የሚሉ ሰው እያምጥተሽ ከራስሽ ላይቭ ስትሪም እያደረግሽ ከሱ ጋር መነጋገር በምንም አይነት ጉዳይ ለዛ ሃይማኖት ተከታይ ንቀት ነው። ይሄንን አንደርስታንድ ማድረግ አለባችሁ ባይዘቡ። እና ከነዚህ ሰዎች ጋር ላይቭ የሚገባ ሰው ማንኛውም ሰው ካለ የነዛን ቲክታከሮች አካውንት ለማዘጋት አንደኛ ላይ የምሰለፈው ነኝ። እና በዚህ ጉዳይ የምትስማሙ ሰዎች ካላችሁ እነዚህ ሰዎች ከቲክታክ መጥፋት አለባቸው። በቃ እነዚህ ሰዎች የቲክታክ ካንሰር ናቸው። በጣም ብዙ ሰው ሶሻል ሚዲያ ላይ መስራት ሲፈልግ እነዛን ሰዎች እያየ የተጸየፈ ከሶሻል ሚዲያ ማግኘት ያለበትን ጥቅም ሳያገኝ የቀረው በእነዚህ አይነት ሰዎች ነው። እኔ እነሱን ባየው ቁጥር በቃ ቲክታከር ዩቲዩበር የሚባለው ነገርም ያሳፍረኛል። እነዚህ ሰዎች እንዲጠፉ እዚህ ጋር ከነሱ ጋር ላይቭ እየገቡ እነሱን ገበያቸውን ከፍ እንዲያደርጉ የሚያደርጉ አስተዋጽኦ ያላቸው ቲክታከሮች መወገድ አለባቸውና ከዚህ በኋላ የምሬ ነው ከዚህ በኋላ ከነዛ ሰዎች ጋር ላይቭ የምትገቡ ቲክታከሮች ተጠንቀቁ። ህዝቡ ምን ያክል እነዛን ሰዎች እንደጠላቸው አላወቃችሁም እና ይሄ የመጨረሻ ማስጠንቀቂያ ነው። የእናንተ ጉዳይ ሲያልፋል። ወጣቶች ናችሁ፣ ያንገናችሁ፣ ስህተት ሊኖር ይችላል ምናምን ኢትስ ፋይን በቃ የወጣት ባህሪው ነው። ግን እነዛን ሰዎች ከዚህ በኋላ የራሳችሁ ላይቭ ላይ ማስገባት ማለት ለዚህ ህዝብ ንቀት እንደሆነ እንድታውቁ ፈልጋለሁ። ጆን ዳንኤል አሁንም አብራት ካላት ሴት ጋር በደስታ እያኖርካት አይደለም። በደንብ መረጃ ደርሶኛል። ራስ ካልከው ተነስቼ ነው የምናገረው። አሁን ካላት ሴት ጋር ብዙ ችግር እንዳለብን ብለህ ተናግረሃል። ራስ እዛው ላይ ተናገርከው። ብዙ ችግር እንዳለብን ጃኒ ታውቅ ነበረ። በሬና መካከል በሬና በልጄ እናት መካከል። አዎ ችግሩን ፈጣሪ አንተ ነህ፣ እሷ አይደለችም። ችግሩን ፈጣሪ ይው። ምክንያቱም ገና ልጅ ናት፣ ጠግባ ያልዘለለች ልጅ ናት። የሆነ ቻፓ ምናምን ፏፈሽ ያልክ አጫወትካት። ፕሌን ላይ ገባችሁ፣ ነገሩ ፕላን ሳይደረግ እስር ቤት ገባች፣ ወለደችው ገባ። ስለዚህ ያ ነው እንጂ ምንም አይነት አንተ ለሷ ፍቅር ኖሮ ለሷ ቤተሰብ ልትሆን በጥሩ አሳዳጊ ለመሆን ምንም አይነት ፍላጎቱ የለም። የሆነ አረመኔ ነገር አለብህ። በሴቶች ነፍስ አትጫወት። ነገ
ሴት ልጅ ትወልዳለህ፣ መከራን ትበላለህ። መከራን ነው የምትበላው። ዲቦራ ፍትህ ለጃኒ ብላ ለቃለች። ምክንያቱም እሷ ላይ የሚደርሰው ነገር የበዛው ከአንቺ ጋር ከሆነች በኋላ ከአንቺ ጋር ከሆነች በኋላ ብዙ ነገሮችን ተከናንባለች ዲቦራ። እግዚአብሔር ምስክሬ ዲቦራ እኔ በጣም ነው አሁንም ድረስ የምወዳት የማከብራት ሴት ናት። እኔ ለምን እኔን በክፉ አንስታኝ አታውቅም ዲቦራ በጭራሽ። ጃኒ ሴት ሆነሽ ከሴት ጋር ማትቆሚ አንቺ ነገሩን እንዲረሳሳ ምን ውስጥ ነው የገባሽው? የእንትና ገጀራ ምናምን እያልሽ አስጮሽው። የጃኒ ፍትህ እንዲጓደል ሰው አቴንሽኑ ወደ ሌላ እንዲሄድ የሰራሽ ባለጌ ውርጋጥ ነሽ አንቺ ማለት ቆሻሻ ነሽ። ቆሻሻ የጃኒ ሴት ናት። ይኸው እኩል ነው ጓደኝነታችሁ። ያንቺም የዲቦራን ጓደኝነት ለጆን ዳንኤልም ለጃኒም እኩል ነው፣ እኩል ነው። ለምንድን ነው ታዲያ ዲቦራ ለእንትና የጮኸችው ለጃኒ ድምፅ የሆነችው? ለምንድን ነው? ከአንቺ ከመቅጠሟ በፊት ዲቦራን ማን ነው የሚባለውን ተናግሯት አያውቅም። ይሄ ማን ነው የሚባለው ሁሌ የሚያሰድባት ገንዘብ እየሰጠ ማን ነው የሚባለው? ስሙ ጠፋኝ። አይሰድባትም ነበር፣ ጊፍተሯ ነበር። 251 የሚባለው ጊፍተሯ ነበር። ሙሉ ሰዎችን ዳይቦ የሚባለው በጣም ነበር የሚወዳት። እህቴ ናት ነበር ራሱ እያለ የሚነግረን ፊት ለፊት ዲቦራ ኢዝ ማይ ሲስተር ነው የሚለው አደባባይ ላይ መጥቶ ከእንትና ከኤልሻዳ ጋር እያለች ከኪዱ ጋር እያለች ዲቦራ በጣም 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 ተከብራ ያለች ሴት ነበረች። ለዚህ ነው ስታየው ዲቦራ ራሱ ሆዲያባውን ብቅል ያወጣዋል አይደል ነገሩ። ስታየው ኪዱ ትዳር ያዘች። እንደምታት ኤልሹዬ በጣም ነው መወዳት ማከብራት። ኤልሹ ቢዝነሷን ጀመረች። ቲክታክ ላይ ብዙ መምጣት አልቻለችም። ጽድት እያሉ እነሱ ሄዱ። ዲቦራስ እዚህ ትቀጠቀጣለች፣ ይሰድቧታል። የዲቦራን ማንነት የጎዳችው እቺ አለሌ ሴተኛ አዳሪ የሶሻል ሚዲያ ማናት? እቺ ቤታየው የምትባል ቀንድ አውጣ ናት። ዲቦራ ትናገር። እኔ ከኤልሹ ጋር ላስታርቃችሁ። እናንተ ጋር ብዙ ነገር የለም ብያታለሁ፣ ግን እውነት ወጥቷል። ዲቦራ ከኤልሻዳይ ጋር ጓደኝነቱን ትፈልገዋለች። ለምን? ስርዓት አላት። ማነው ስርዓት ያለው? ሶሻል ሚዲያ ላይ ስርዓት ያለው ኪዱ ናት፣ ኤልሻዳይ ናት ወይስ ቤታየው የምትባል እካክ ናት? ቤታየው እካክ ሌላ መሽገር የሆነችበትን እያወቀች ጆን ዳንኤል እያለ ጃኒ እያለች ጆን ዳንኤልን አስገባቸው። ላሳያችሁ። የሆነች ልጅ ታዝባ ስም ይነግራል ልትገባ ስትል ከማን ጋር ጆይን እንደሚል። ማናችንም ሶሻል ሚዲያ ላይ ቆይተናል። ነገር ለማቀሳሰር ፈልጋ ልክ ጃኒ ስትገባ ነቅላ ነው ጆን ዳንኤልን ስታይ ወጣችሁ። ስም እያየች አስገብታለች። ይቺ መርዝ ላሳያችሁ። ሶሻል ሚዲያ የምትበጠብጥ መሀይም ዶማ ማለት ሰርጀሪ ናት።